ሀና እውነታውን አውቃለች። ኤልያስ ሁሉንም ነገር ነግሯታል። ጽዮን ደውላ እንድመጣ እንዳደረገችውና ሀና ሌላ ፍቅረኛ እንዳላት ወይም ደግሞ ልታገባ እንደሆነ ሁሉንም ነገር እንደነገረችው እሷን ብሎ እንደመጣም ለሀና ነግሯታል። ሀና ይህንን ነገር ስትሰማና ጽዮን እንደሆነች ስታቅ የፎከረችውን አደረገች ማለት ነው። እሰራላታለሁ፣ እገላታለሁ እያለች እየፎከረች ወደ ጽዮን ሄዳለች። መጀመሪያ ግን ከሱ ጋር ወደ ደሴ መሄድ አስባ ነበር። እንደዛ ያደረገችውም ኤልያስን አሊ እንሄድ ወደ ደሴ፣ እዚህ ተቀምጠን ምን እንሰራለን? ገንዘባችን እያለቀ ነው። ስለዚህ የምንበላበትም የምናድርበትም ግዴታ ገንዘብ ያስፈልገናል። እዚህ ደግሞ ስራ የለም። ስለዚህ እባክህን ወደ ደሴ እንሄድ ቢለው እሱ ደግሞ በጭራሽ ሞቼ እገኛለሁ፣ ወደ ደሴ እንሄድ የሚለውን ነገር እርሳው ብሎ እምቢ ይለዋል። አሊ እዚህ ላይ ግራ ተጋብቷል። በጣም ነው የሚያሳዝነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ የኔ ማሮች። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ እውነት ለመናገር ከልብ ነው የማመሰግነው። አሁንም እያበረታታችሁኝ እቀጥላለሁ ማለት ነው። እናንተ ስለምታበረታቱኝ ነውና የምሰራው። አሁንም የእናንተ እንክብካቤ አይደለም የእናንተ ትብብር ያስፈልገኛል። ውድ ቤተሰቦቼ ተባበሩኝ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ማለት ነው። እና ኤልያስ እንግዲህ ሁሉንም ነገር ለሀና ነግሯታል። እንደዛም ያደረገበት ምክንያት እሱ ማለት አሊ ለሀና ሁሉንም ነገር ነግሯታል። አሊ ወደ ደሴ እንሄድ ሲለው እምቢ ስላለ ኤልያስ አሁን ለሀና ነግሯታል። እንደዚህ ብለሽ ወይም ደግሞ እኔም አብሬ እሄዳለሁ በይውና አብረን መሄድ አለብን ብሏታል። እሷም እሱ ያላትን እሺ ብላ እንደውም ብቻውን ቁጭ ብሎ ነበር እና የታል አሊ ብላ ብትጠይቀውም እኔ እንጃ አሁን እዚህ አካባቢ ነበር፣ የት እንደሄደ አላውቅም ብሏታል። እንደዛም ያደረገበት ምክንያት አሊ እንደነገርኳቸው መጀመሪያ ላይ ገንዘባቸው አልቆባቸዋል፣ ስራ የሚባል ነገር የለም። ስለዚህ እባክህን እንሄድ ቢለው ደግሞ በጭራሽ ሞቼ እገኛለሁ እንጂ ወደ ደሴ አልመለስም ይለዋል። እሱም ምን እያልክ ነው ያለኸው? እንዴት ነው የማንመለሰው? እንዴት ነው መኖር የምንችለው? መብላትም እና መንቀሳቀስም እኮ አንችልም ገንዘባችን ካለቀ ሲለው፣ እንደውም ኤልያስ ምንድን ነው ያለው? እናቴን ላክልኝ ልበላት። እንግዲህ አስባችሁታል። እናቱ በጣም ትልቅ ሴት ናት፣ አሮጊት ናት፣ ብር የላትም። እና እናትህ እኮ ብር የላትም እንዴት ብለህ ነው እናትህን የምትጠይቀው ነበር ያለው። እንግዲህ በዚህ ምክንያት አሊ ግራ ተጋብቶ ስለነበረ ሀናን ሄዶ ይጠይቃታል። ሀናም እሺን ያዋራዋለሁ፣ በቃ እኔ አብሬው ሄዳለሁ በማለት አሊም ኤልያስን ብቻውን ታገኘውና ትነግረዋለች። ለምንድን ነው ግን ወደ ደሴ አልሄድም ያልከው ስትለው በጭራሽ አልሄድም ነበር ያላት። እንግዳውማ እኔም አብሬ እሄዳለሁ ስትለው ደግሞ በጣም ነበረ ደስ ያለው። እኔ እኮ አንቺ ያለሽበት ከተማ ባላገኝሽም መኖር እፈልጋለሁ፣ ነገር ግን አንቺ የሌለሽበት ከተማና አንቺ የማትኖሪበት ሀገር በጭራሽ አይመቸኝም። አሁን ወደ ደሴ እመለሳለሁ ስላልሽኝ አዲስ አበባ የደበረችኝ ነው ነበር ያላትና እሷ ግን ቀስ አድርጋ ጠይቀዋለች። ይህን ነገርም የጠየቀችው ኤልያስ ስለነገራት ነው። ግን ለምንድን ነው ወደ አዲስ አበባ የመጣኸው? ሀና ፍቅረኛ አላት ብሎ የነገረክ አሴር ነው ወይስ ተምቹ ነበር ነው ያለችው። እሷ ማወቅ ስለፈለገች ነው። ያው ጫፍ ጫፉን እሱ ነግሯታል ማለት አሊ። ከዛም አይ እነሱ አላደረጉትም፣ እነሱ አልነገሩኝም ነበር ያላት። ያው እንግዲህ እውነታውን ነግሯታል። ጽዮን ደውላ እንደጠራችው እና ሀና ሌላ ፍቅረኛ እንዳላት እሷ እንደነገረችው ነበር የነገራትና ሀኒቾም በጣም ተናዳና ተበሳጭታ እሰራላታለሁ፣ እሷ ናት ይሄንን ነገር ያደረገችው፣ እንደፎከረችው አደረገችው አይደል፣ እሰራላታለሁ እያለች እንግዲህ እየዛተች ወደ ጽዮን ሄዳለች ማለት ነው። ይህን ነገር ደግሞ እዝራም ይሰማል ብዬ አስባለሁ። ሁለቱን ለመለያየት የማታደርገው ነገር ግን ሞኝነቷ ነው እንጂ ቤተሰብ ማለት ነው። ይህን ነገር በጣም ብዙ ጊዜ ብየዋለሁኝ። እዝራ እኮ አይወዳትም። ሀናን እና እዝራን እንኳን ብትለያያቸውም መቼውንም ቢሆን እዝራ ለሷ አይሆንም። አዎ የቅርብ ጓደኛው ናት። ሌላ ጓደኛ የለውም። የወንድ ጓደኛ ሆነ የሴት ጓደኛ የለውም እዝራ። ግን ቢሆንም በጭራሽ በፍቅር እሷን አያስባትም። አንድም ቀን አስቧት አያውቅም።
እንኳን አይደለም አብሮ ለመኖርና ህይወቱን ዘመኑን በሙሉ ለተወሰነ ጊዜ እንኳን ከሷ ጋር መኖር አይፈልግም። ጭራሹንም አይስማሙም እኮ ካያችኋቸው ትንሽ ከወሩ ከትንሽ ደቂቃ በኋላ ተጣልተው ነው የምታገኟቸው። በቃላቶች እንኳን አይስማሙም። እሷ በምታወራው ወይም እሱ በሚያወራው ሁለቱ በጭራሽ የሚስማሙ ልጆች አይደሉም። እና ሀናንና እዝራን እንኳን ብትለያያቸውም እሷ በጭራሽ አብረው የሚሆኑ ልጆች አይደሉም። አይፈልጋትም። ካገኛት ጀምሮ እንደማይፈልጋት ከእሷ ጋር መኖር እንደማይፈልግ እንደሚጠላት በጓደኝነት እንጂ ከዛ ውጭ እንደማይፈልጋት በጣም ብዙ ጊዜ ነግሯታል። ግን በዚህ ደረጃ ሙጭጭ ያለ ፍቅር እንደው እሺ ብሏት እንኳን ሳይፈልጋት ሳይወዳት እሺ ብሏት እንኳን አብሯት ቢኖር እውነት ደስተኛ የሚያደርጋት ይመስላታል እንዴ? አንድ ሰው ካልወደደ ምንም የፈለገ ነገር ብታደርጉት ካልወደደ ደስተኛ ሊያደርጋችሁ አይችልም። ለምን በዚህ ደረጃ ሙጭጭ እንዳለች እኔ ግራ ገብቶኛል ማለት ነው። እና እንግዲህ ሀና ደግሞ በጣም እያበደች ሄዳለች። ይህንን ነገር ደግሞ እዝራ ሲሰማ የሚፈጠረውን ነገር አስቡት። ገና ከመጀመሪያውም እየነገራት ነበር በእኔና በሀና መካከል በሚፈጠረው ችግር አሁን እየተፈጠረ ባለው ነገር አንቺ እጅሽ ይኖርበትና የማደርገውን እኔ አውቃለሁ ነው ሲላት የነበረው። ስለዚህ አሁን ይህንን ነገር ደግሞ እንግዲህ ለእዝራ ወስዳ አሳይተዋለች። ሌላ ፍቅረኛ ሀና እንዳላት በዛ ምክንያት እየተረበሸች እንደሆነ በዛ ምክንያት እንደሆነ እሱን አሁን ልታገኘውና ልታዋራው የማትፈልገው ብቻ ሁሉንም ነገር ለእዝራ ነግረዋለች። እሱ ግን ሊያምናት አልቻለም። ያው አይቷል። ያየውን ነገር እንግዲህ ያው ይህን ልጅ አሁን ፍቅረኛ ታደርገዋለች ወይ ምናምን የሚለው በጣም ከባድ ነው። ምክንያቱም ያየው በጣም አሞትና በትክክለኛ ህይወቱ አልነበረም። እንግዲህ ኤልያስ በሽታው አንዴ ይነሳበታል፣ ለተወሰነ ጊዜ ደግሞ ይሻለዋል። አሁን እዝራ ያየው ጊዜ የሚያመው በሽታው ተነስቶበት ትክክለኛ አልነበረም። እዛ ሜዳ ላይ ዝም ብሎ ተኝቶ ልብስ አልለበሰም ነበር፣ ቆሻሻ ቦታ ተኝቶ ነበር ምናምን እንደዛ ነው ያየው። ስለዚህ እዝራ ደግሞ ይህንን ነገር በጭራሽ ሊያምን አልቻለም። ብቻ በደንብ አላስረዳችሁም። ያም ሆነ አይቶታል። አሁን ሀና እውነታውን አውቃለች። ስለዚህ ምን ይፈጠራል በሚቀጥለው የምናየው ይሆናል ማለት ነው ውድ ቤተሰቦች። እና አቶ መስፍንን በጣም ነው የሚያሳዝነው። ሌላው ነገር ደግሞ አቶ መስፍን ወይዘሮ ሜላት ልትረዳው አልቻለችም። እንግዲህ ከቤት አንገቱን ጎትታ ነው እንዲወጣ ያደረገችው እና ያደረገችው ነገር ስህተት ነው በጭራሽ። እንዴት ራሱ እንደሚታረቃት አላውቅም። በጣም ከሚገባው በላይ ነው ያስጠላችኝ ሜላት። ሲቀጥል ወይዘሮ አስቴር እንግዲህ ልጇን ለመጠየቅ እየሞከረች ነበር። የተፈጠረውን ነገር ንገሪኝ፣ ምንድን ነው? ተይ መስፍን ይህንን ነገር አያደርግም ስትላትም እናንተ መስፍንን ትወዱታላችሁ፣ ሀናም አባቴ እንደዚህ አያደርግም፣ ተይ ያየሽው ነገር ልክ ይሆናል ብለሽ ማሰብ የለብሽም ብትላትም አባቴ እናንተ ሁላችሁም ከሱ ጋር ነው የምትቆሙት፣ እኔ ጋር አትቆሙም፣ እኔ ባይኔ ያየሁትን ልትዋሹን ትፈልጋላችሁ እያለች እንግዲህ ከእናትየውም ጋር ሆነ ከሀና ጋር በጭራሽ ልትስማማ አልቻለችም። ወይዘሮ ሜላት ወደኋላ መለስ ብላ ወይም ደግሞ ነገሮችን እንግዲህ አቶ መስፍን በጣም ብዙ ጊዜ አንቺ ነገሮችን በጥሞና ነው የምታዩ፣ ታስተውያለሽ፣ ነገሮችን እንደዚህ በቀላሉ የምታይ ሴት አይደለሽም። ለምንድን ነው እንደዚህ የምትሆኝ? አሁን ተረጋጊ። እኔ ያደረግኩን ነገር እና አደረገ የምትይኝ ነገር እና ያየሽው ነገር በጭራሽ ልክ አይደለም፣ ላስረዳሽ ብላት እንግዲህ ወይዘሮ ሜላት አካኪ ዘራፍ ብላ አቶ መስፍንን ከቤቷ አስወጥተዋለች ማለት ነው። እንደውም ጭራሹንም እንደዛ አንገቱን ጎትታ አስወጥታ እየተናደደች ነበር። እና አቶ መስፍንም እንግዲህ በጣም ነበር ያሳዘነኝ። ልጅቷም እየደወለች በጣም ብዙ ጊዜ እየደወለችልን ነበረ። እሱም ቢሆን እንግዲህ አልፈልግም፣ ተይ አትደውይብኝ፣ የኔና አንቺ ትውውቅ የሚያደዋውል አይደለም፣ ወደዛ ዞር በይልኝ ብሏታል ማለት ነው። እንግዲህ የአቶ መስፍን ትዳር ይበተናል ላይበተናል በሚቀጥለው የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ይብዛልን። ፈጣሪ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን እና ሁሉም ነገር ደስ የሚለው ፈጣሪ ሰላማችንን ይመልስልን፣ ህዝባችንን ሰላም ያደርግልን። እናንተም በያላችሁበት ፈጣሪ ይጠብቃችሁ። ስለምታበረታቱን ላይክ ሼር እያደረጋችሁ ስለምታበረታቱን ውድ ቤተሰቦቼ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ።
እናንተንም ሀሳባችሁን እቅዳችሁን አሳክቶላችሁ የምትፈልጉትን ነገር የምታደርጉበት ያድርግላችሁ። አመሰግናለሁ።